ልጆችዬ ቁርአን እንዴት እንደሚታተም ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ቃል እንደገባሁላችሁ ቁርአን እንዴት እንደሚታተም አስቀኛችኋለሁ። ቁርአን ለማተም መጀመሪያ በእጅ ይጻፋል። በመቀጠል ጽሑፉ ወደ ዲጂታል ይቀየራል። ከዛም በብረት ላይ ይታተማል። ማለትም እንደ ማህተም የጽሑፉ ቅርጽ ብረቱ ላይ እንዲኖርበት ይደረጋል። ከዛም ብረቱ ወረቀቱ ላይ ሲጫን ጽሑፉ ወረቀት ላይ ይታተማል። አንድ ብረት 8 ገጾችን ይይዛል። ማተሚያ ብረቱ ከተዘጋጀ በኋላ 900 ኪሎ የሚሆን የተጠቀለለ ወረቀት ወደ ማሽን ይገባል። ለቁርአን የሚጠቀሙት ወረቀት በጣም ኳሊቲ ያለውና የተለየ ነው። ወረቀቱ ላይ ቁርአን መታተም ይጀምራል። በመቀጠል ይቆራርጡትና ይመዳድቡታል። ቁርአኑ ሲሞላ እንዳይበታተን በአንድ ጎን ይሰፉታል። ከዛም ጥራቱን ቼክ ያደርጉና ማለፉን ለማረጋገጥ ማህተም ያደርጉበታል። በመቀጠልም የመጀመሪያና የመጨረሻ ፔጆች ያደርጉበትና የቁርአኑን ከቨሩን ይለጥፉበታል። የታተሙትን ቁርአን አንድ በአንድ ኳሊቲውን ያረጋግጣሉ። ይኸው ቤታችሁ ያለው ቁርአን በዚህ መልኩ ነው የሚታተመው። ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።